فلأنصرن الحق حتى أنني أسطو على ساداتكم بطعاني ዛሬ ደግሞ ልብስ ሳይሆን ልብ ወደሚታጠብበት ነፍስ አቅጣጫ ወደምታገኝበትና እንግዶች ወንድማማቾች የሚሆኑበት ቦታ ልናመራ ነው። የምታዩት እያንዳንዱ የመስጂድ ግድግዳ ታሪክ አለው። በወረቀት ላይ የተጻፈ ታሪክ ሳይሆን በገነቡ ሰዎች ልብ ውስጥ የተጻፈ ታሪክ። እናም እኛ ይህንን ውብ ታሪክ ወደ እናንተ ለማድረስ አሊፍ ብለን ጀምረናል። السلام عليكم ورحمة الله وبركاته. አዲስ አበባ ቤተል እሳት አደጋ መከላከያ ግቢ ጀርባ ላይ አልፋሩቅ የሚባል መስጂድ አለ። ስለ መስጂዱ ታሪክ ኢማሞችንና ሰጋጆችን አናግረናቸዋል። አብራችሁን ቆዩ። الحمد لله وحده الصلاة والسلام على من لا نبي بعده وبعده. أنا اسمي معاذ علي جمال ይባላልው። ስሜ አወል አሊ ይባላልው። ስሜ ብርሃኑ ተካ ይባላል። የአልፋሩቅ መስጂድና መድረሳ ሰብሳቢ ነኝ። በዚህ መስጂድ ያለኝ ኃላፊነት በጸሐፊነት ዋና ጸሐፊነት። ወደዚህ ወደ ቤተል አካባቢ በ1990 89 አካባቢ ነው ወደዚህ የመጣ ነው። እሺ እኔ ወደዚህ መስጊድ የመጣሁት በ1998 ከመስራቾቹ ጋር በመሆን ስላብ እየሞሉ ግዢ ከተገዛ በኋላ ስላብ ለመሙላት እንቅስቃሴ በሚያደርጉ ሰዓት አብሬ ከነሱ ጋር በመሳተፍ እስካሁን ድረስ በማገልገሎት ላይ ያገለገልኩ እገኛለሁ። ወደዚህ መስጂድ የመጣሁት በ1997 መስከረም ወር ላይ ነው። የመስጂዱ ኮሚቴ ያለው ኃላፊነት በመስጂዱ ዙሪያ የሚሰሩትን አንዳንድ ስራዎችን በቅርበት የመከታተልና ለዛ ስራ አስፈላጊውን መፍትሄ መስጠት ነው። ይህ መስጊድ ስናቋቁመው በአካባቢው የሌለው ህብረተሰብ ሙስሊም ህብረተሰብ ምንም መቋቋሚያ በሌለበት ሰዓት ከቤተል ዋና ግንባር ቀደም መስጂድ ሆና የአካባቢው ህብረተሰብ ወቅፍ በመስጠት ንብረቱን ስቶ ወቅፍ ሰጥቶ የራሱ ወጥቶ በመሄድ ከፍተኛ ተሳትፎ ያደረገባትና ያደረገበት ያለች ነው። ከአንድ 105 ተነስተን አልহামዱሊላህ አሁን 808ዎች ከተን አጠቃላይ 840 ካሬ አድርሰናል። ይሄ ደግሞ በአካባቢው ህብረተሰብ ተሳትፎና ብቃት የተሰሩና የተደረጉ ያሉ ናቸው። ከእያንዳንዱ መስጂድ ጀርባ የሚሰጡ እጆች፣ ብሎኬት የተሸከሙ ትከሻዎችና ማንም ሳይ በጸጥታ የሚያነቡ አይኖች ነበሩ። አንዳንዶቹ አንድ ጡብ ለመግዛት የሚወዱትን ጌጥ ሽጠዋል እና አንዳንዶቹ ደግሞ በሰሩት መስጂድ ውስጥ ለመስገድ በቂን ጊዜ እንኳን አልኖሩም። ይህ መስጊድ ሲሰራ ታሪካዊ አመጣጡ በጣም የሚገርም ነው። አንዲት ቦታ 105 ካሬ ተሰርታ ነው ሄደችው። ከመጀመሪያው ጀምሮ የመጀመሪያው 105 ታች ያለ ነበር እዚህ ጀማ የገባው። ከዛ ሁለቱን ይሄኛውን ጨመርን 4። ከዛ እነዛ ደግሞ 4ቱ አብዛኞቹ ሴቶች ናቸው። ጌጣጌጣቸውን እየሸጡ እንትን ያሉት ከባሎቻቸው የሚገኘው ማለት ነው። ሰዎች ለጌታቸው እንዲሰግዱ ህይወታቸውን የሰጡ ሰዎችን ማስታወስ አለብንና ሼህ ሙአዝን በህይወት ስለሌሉ የመስጂዱ መስራቾች ጠይቀናቸው የሚከተለውን ብለውናል አሉ። እንዳው መሰረት የጣሉ በዚህ ማህበርም እኛም እንዳው 15 ሰው ተመዝግበው 16ኛ መጨረሻ መሐመድ አርሲዮ ይባላል። ኮልፌ በመኪና አደጋ የሞተ ነው። አላህ የጀነት ያርገውና ማህበሩን ያደራጀው አንዱ እሱ ነው። እሱ መታወቂያ አለ ወይ የሆነ ማህበር ቦታ ለመያዝ ተደራጅተናል ብሎ ሲነግረኝ 15ኛ 15 ሰው ተመዝግቦ 16ኛ አለኝ ሲላቸው ቶሎ ብለ አሁን በቃ መልከቻ ይጻፍና ግባ አለኝ። ገባሁት። እሱ አሁን በህይወት የለም። ማህበሩን አደራጀ። እንደገና ደግሞ እስላማዊ ማህበር መሆን እንዳለበት በመሐከላችን መድረሳ መስጂድ መኖር አለበት የሚል እቅድ ከነደፉት አንዱ እሱ ነው። እሱም ወደ አኺራ ሄዷል። ሼህ ኢብራሂምም እንደዛው እዚህ ከመጣን በኋላ በሁለት እግር ቆሞ ከኛ ጋር ሲሰሩ የነበሩ እሳቸውም ወደ አኺራ ሄደዋል። እንደገና አሊ የሚባለው አሁን ልጆቹ በየቲ መስጂድ አጠገብ ህዝብ ነው ልጆቹን የሚያሳደጉት። እሱ ሞቶ እናትየውም በዛ ብዙ ሳትቆይ ሞተች። ልጆቹንም የጀማ መስጂድ ነው እየከደሙ ያሳደጉት። እነሱ ሞቷል። ካሉት ደግሞ ነስሬ ሁሴን አለ፣ አህመድ አደም አለ፣ አብደላ መሐመድ አለ። ግን እነሱ ሽጦ ወደ ሌላ አካባቢ ነው የገቡት። እዚህ አካባቢ ካሉት ደግሞ ኢብራሂም ኢድሪስ የሚባልም አለ።
ሌሎቹ ወንድሞቻችን ደግሞ ከዛ በኋላ ነው የመጡት። ይሄ ሁሉ ሜዳ ነበር ይሄ መሬት። ከዛ በኋላ የምናደርገው ዱዓ ነበር። እዛን ጊዜ ብቻችን ስለሆን የተለያዩ ጫናዎች አሉ ከየአቅጣጫ 20 ሰው መስጂድ መስራት አይቻልም። እንዳው ፈትዋ ተጠይቆ አንድ ዝም ብሎ አንድ ወንድም ጫት የሚቅም ስለ ሸሪዓ አቅም መስጂድ መስራት 20 ሰው አይቻል 40 ሰው ካልሞሉ መስጂድ መስራት አይችሉም ብሎ የጁማአን ፈትዋ ሰጣቸው። ከዛ ፒቲሽን እንትን እያሉ ክስም ቀበሌ ሄዶ መስጂድኛ እዚህ ጋር ቤተክርስቲያን ነበረ በእኛ ላይ መጥቶ እንዴት መስጂድ ይሰራሉ ተብሎም ማመልከቻ ሁሉ ገብቷል። በኋላ ግን እኛ መስጂድ መስራታቸውን ህግ አይከለክልም፣ ወንጀል ከሰሩ እንደገና ጺማሞች መጡ ምናምን ብለው ብዙ ነገር ተወራ። ወንጀል ከሰሩ ነው ሲባል ሌላ ጥቃት ደግሞ ተጀመረ። መንገድ ላይ መሳደብ፣ ቤትን በድንጋይ መወርወር፣ የተለያዩ ነገሮች። እኛ ግን ብዙ መስጂድ ሲሰራ 2 ሰው 3 ሰው ሞቶ መስጂድ ስለሚሰራ በሰብር ነው የያዝነው። ችግር የለም የኔ ቤት ድንጋይ ወረወር ቆሮን እንቀይራለን በአላህ ፍቃድ። እኛ ደግሞ በጊዜ ቤታችን እንገባለን። ችግር የለም። ያላዋቂ ነው ይሄንን የሚያደርገው። ያወቀ ሌላ እምነት የሚከተልም ቢሆን አያደርግም። ስለዚህ እኛ ደግሞ ይሄንን አላዋቂነትን አንጨምርለትም፣ አንከታተለውም፣ ስራችንን እንስራ ብለን ቀጠል ነው። ትግስት አድርገን አንድ ታፊዝ የሚባል ማህበር ነበረ። ሌላው ደግሞ ኑር እዛ ኮልፌ ሆነን በኮልፌ ፓርክ ላይ ውይይት እያደረግን ነስሬ ሁሴን አለ፣ አንድ አህመድ አደም አለ መስጂዳችን ገንዘብ ያዥ የነበረው አሁን ሁሉም ሄዷል። አብደላ መሐመድ የሚባልም ነበረ። ግን እንደመጣ ነው ከጀማ ጋር ተነጋግረ ነው ምንድነው ቤት አግኝተናል። ሰላተል ጀማ ከሌለ በሰፈሩ አዛን ከሌለ ጀማ ከሌለ ይሄ ቤት ሳይሆን ቀብር ነው ምን እናደርግ በሚል ተወያየንበት። ከዛ ሼህ ሁሴን የሚባሉት ከመስጂዱ ወደ 4ኛ ቤት ነው የኔ ቤት ሳሎን። እኔ ክፍለ ሀገር ነው ባለ ናቸው ልጆቻቸው እዚህ ትምህርት ስለሚማሩ ልጆቹ የሚገቡ የተወሰነ ክፍል ነው፣ ሳሎኑ ባዶ ነው፣ ሲገዱበት አሉ። እሳቸው ይሄንን ሲሰጡን እዛ ጀማ እየሰገር ነው። ረመዳን ሲመጣ ወደ 20 ሰው አባወራዎች ነው፣ ውስን ሰው ነው። ከነሱ ጋር ተነጋገርና ቦታው ደግሞ እዛን ጊዜ በቅናሽ ስለሚገዛ ሼኹ ቤታቸውን ሰጥቶናል፣ ለዛሬ እንሰግድበታለን፣ በዚህ ዘላለም መቀጠል አንችልምና ምን እናደርገው በሚል በረመዳን ላይ ወንድሞቻችን አነጋገርናቸውና በአንድ ረመዳን 45,000 ብር አገኘ ነው። ቀጣው ረመዳን ሲመጣም አሁንም 40 ምናምን ብር አገኘው። ወደ 90,000 ብር አግኝተን በ45 2 ቦታዎችን ባዶ ቦታ አሁን ፎቋ ፊት ለፊት ያለችው ፎቅ ያረፈችበት መሬት በ90,000 ገዛን። 45 የዛን ጊዜ 96 አካባቢ ይሆናል በግምት ነው። ቦታ ግዢ ነው እንጂ ስራ አልተጀመረም ነው። ከዛ 2 ሰዎች እኛ ሽጥ ይሄዳለው ብሎ ሲሉ ከነሱ ቦታ ገዝተን አስቀመጥ ነው። ከዛ ልክ እዚህ እንደመጣ ነው በ98 በኋላ ግን ሰላተል ጀማ እየሰገድ ነው። ወንድሞቻችንን እየጠየቅ ነው። ብሯን ስናገኝ ቦታዋ ተገዛች፣ ግንባታው ተጀመረ። መሰረቱ ብቻ ወጣና ሼህ ሁሴን ቤት ለቀን ወደዛ ቤት ገባ ነው 99 አካባቢ ማለት ነው። እንቅስቃሴ ተጀመረው 96 ነው። ስራዎቹ ወመስጂዶቹ የቦታ ግዢ ምናምን ይሄንበት ማለት ግን ከወንድሞቻችን ገንዘብ ያገኘ ነው። ወንድሞችም እየጨመሩ በመጡ ቁጥር በዛቸው አሁን ሙቷል። ሼህ ሁሴን የሙሐመድ አባ ሼህ ኢብራሂም ይባላሉ። እንዳውም ሲሚንቶ ብሎኬቱን እኔ ያዘጋለሁ ብሎ አላል ኸይር አነጋግሮልን ያቺን መሬቷ መሰረቷን ብቻ እሳቸው ጨረሱልን። ከዛን ጊዜ እዛን ገባን በቃ 99 አካባቢ ማለት ነው። የመስጂዱ እንቅስቃሴ ግን በዋነኝነት ብዙ ስራ የተሰራ 96 ነው። የመሬቱ ካርታ ወጥቶ እኛ እዚህ አካባቢ ገብተን መሰረት መጣል የተጀመረ ደግሞ 92 ነው። ግን እዚህ ሰፈር አልነበረም። ከዛ እየመጣን አኮልፌ እየመጣን እየተነጋገር በዚህ መልኩ ነበረ። ከዛን ጊዜ ጀምሮ በየአመቱ ረመዳን ላይ ልመና ነው። አንድ አመት 105 ካሬ እንገዛለን። ቀጣው ረመዳንም 105 እንገዛለን። በጣም ሲከብድ ደግሞ 2 አመት ይሄም ረመዳን ለምነን ቀጣው ረመዳንም ለምነን አንድ ቦታ 105 መጨረሻ ላይ ቅርብ ጊዜ አሁን ከኔ ቤት ቀጥሎ ያለውን የገዛ ነው። ኮሮና መጣና የተወሰነ ጀማ በተነብን። መስጂድ አልተዘጋም በኮሮናም ጊዜ ኻዲሞችና እኔ አንድ እንኳን ሰላት ትቼ አላቅም።
ማክሳችን አድርገን ሰው ይገባል። መስጂዱ አልዘጋ ነው። ምክንያቱም ሞት አይቀርልንም። መስጂዱ ይዘጋ ቢባልም ፖሊሶችን መጥቶ ጠይቆናል። እኛ ዘብ ስለሆነ ጠባቂ ስለሆን ለዚህ ነው ማንጠፋ እንጂ ሰው እየገባ አይደለም አይት ትችላላችሁ እያል እኛ 5 ሰው ሆነን ግን ኹጥባ ራሱ ትከተባለች 5 ሰው 6 አንድ ሰፍ ሆነን ሰግድ ነበር። ያን ጊዜ ጀማዓትን ስርቅብን ከዛ በኋላ 2-3 አመት ቆይተን ገንዘቡን ከፍ ያለ ነው 16 ሚሊዮን ከግማሽ ነው የተገዛ 205 ብቻ። የመጀመሪያው ስንጀምር ግን በ90,200 ካሬ ነው 45 የዛን ጊዜ ግን ቶሎ አሁን አላህ ወፍቆ ነው እንጂ እኛ ይሄ የዋጋ ንረት ይመጣል ብለን አላሰብንም። ግን አላህ ሲያግዘን ቶሎ መጀመሪያ ጭንቅላት ሲኖር ነው ኮፍያ የሚገዛለት ጥምጣም የሚገዛለት። እኛ ቦታ ከያዝ ነው እኛ ምን የምንማርበት የምንሰግድበት ልጆቻችን የሚማሩበት የሚሰግዱበት ዕውቀትም የሚያገኙበት የመጀመሪያ ስራ ቦታ መሆን አለበት በሚል ነው የገባንበት። ግን ያው አልহামዱሊላህ ይሄንን መሰላ መጀመሪያ አካባቢ ነበረው። ከነዚህ መካከል እኛም ዜጋ ነን። ማንኛውም ነገር ጥሩ ነገር ሲመጣ ተካፋይ ነን፣ መጥፎ ነገር ሲመጣም ተጋላጭ ነን። ቤትም ቦታ እንደ ዜግነት ማንንም ሰው የፈለገ እምነት ላይም ቢሆን በሰላም መኖር መብቱንም የማግኘት ግዴታውን የመወጣት ሁለቱ ጎን ለጎን የሚሄዱ ሆኖ እዛን ጊዜ ትንሽ ጣት የማቀሰርና በተለያየ አቅጣጫ ስቃይ በኔ ላይ ማለት ነው። ለሊት ልጆቼ ከእንቅልፍ ይባንናሉ። ድንጋይ ቤታችን ላይ ሲወረወር እኔ እንቅልፍ 4 አመት እንቅልፍ አልተኛውም። ለምን ማታ ጀላቢያውን አውልቄ ሱሪ ለብሼ ጃኬት ለብሼ ዱላይን ይዤ በሬ ስር ነው ሳሩ ነው የሚተኛ አልጋ ላይ አልተኛም። ልጆቼ እኔ እያለሁ አይደፈሩም አይሞቱም። ድንጋይ የሚወረወው ክፍል ደግሞ አንድ ቀን መግባቱ አይቀርም በሚል ያ ነገር እንደ የሚያስታውሰው ነገር ሆኖ ከሚኖሩ አንዱ ነው። በወቅቱ በነበረው ደግሞ ሙስሊም ወንድም ከግራ ከቀኝም በመጥፋቱ 20 ሰው ብቻ በመሆናችን እንዳለ የሰፈር ሜዳ ነው። ይሄም ሜዳ ነው እንዳለ ሰው አልነበረም። አልፎ ነው ያለው። ብቸኝነት ትንሽ ቢያጠቃንም መጀመሪያና አቡበክርና ዑመር ዑስማን ብሎ ነብዩ ዓለም ጨለማ በነበረበት ጊዜ ጀምሮ ዛሬ ግን ምስራቁን፣ ምዕራቡን፣ አፍሪካውን፣ እስያውን ሁሉንም አብርቶ የሚገኘውን እስላም በውስን ሰዎች የተጀመረ ስናስታውስ ደግሞ ራሳችንን እንድንታገስና እንጠገን ሲያደርገን ነበረ። ግን ከምናደርገው ዱዓ አላሁመ ዝድና ወላ ተንቁስና ያ ረብ ጨምረን አታጓድለን እያለ ነበር። በዛው መሰረት አላህ ማጸደቀልንና ዛሬ ሙስሊም ወንድሞቻችን አካባቢውን ከበቡ ሲመጡ ሌላ ጊዜ በረመዳን ለምነን 40,000 20,000 ይናገኝ የነበረው ሚሊዮን ማግኘት ጀመር። ወንድም ሲመጣ ኃይል መጣ። ዑለማዎቻችን መጥተው በመስጂድ ማስተማር ጀመሩ። የሚያስደስተን አልহামዱሊላህ አንደኛ ዲነል እስላም በብዛት ብቻም አያምንም፣ ከብዛት ጥራት ነው። ውስን ሰዎች ሆኖ ታሪክ ያስመዘገቡ ብዙ ኸይራት የሰሩ ወንድሞችን ታሪክ ስናስታውስ እንደሰትበታለን። እቺን ፍሬ ማየቱ በህይወት እያለን አንድ ሰው አንድ ታሪክ ሰርቶ የሆነች ነገር ለኡማ ለራስ በግል መስራቱ ቀላል ነው። ለህዝብ የሆነች ታሪክ አስቀምጦ መሄዱ ግን ከባድ ነው። በዚህ ግን እኛ ጥራት ባይኖረንም ኢኽላስ አላህ እንዲሰጠን እየለመን እቺን ሰበባ ማድረግ መስጂዷን ባስታወስኩት ቁጥር ይደሰትበታል። ጌታዬን ማመሰግን አንደነ ሱጁድ ሽኩር ይወርዳል። እነዚህ መስጂዶች ከሰማይ እንደ ዝናብ አልወረዱም። በምድር ላይ በሚንከላወሱ አማኞች ላብ የተገነቡ ናቸው። ገንዘብ ለማሰባሰብ ምግብ በሚያበስሉ እናቶች፣ ከፀሐይ በታች በቆሙት ሽማግሌዎች፣ ህዝቡ ትንሽ እያለም እንኳ ጠንካራ ሆነው በቆዩት ኢማሞች ጥንካሬ መስጂዶች ቆሟል። ዛሬ በምቾት የምንጸልይ ከሆነ አንድ ሰው በአንድ ወቅት በዝናብ ላይ ስለሰገደ ነው። አዛንን በሰላም ከሰማን አንድ ሰው በአንድ ወቅት ያንን ድምፅ ለመጠበቅ ሁሉንም ነገር አደጋ ላይ ስለጣለ ነው። መስጂዶች እኮ ኃጢአተኞች እንደገና ጻድቅ ለመሆን አንገታቸውን የሚሰብሩበት፣ ግንባራቸውን ለሱጁድ የሚያሳርፉበት፣ ከውጭ የተሰበሩ ልቦች የውስጥ ጥንካሬያቸውን የሚያገኙበት ቦታ ነው። መስጂድ ከድንጋይ ስላልተገነባ ከልብ የተገነባ ነው እና እነዚህ ልቦች መምታታቸውን እስከቀጠሉ ድረስ የሚናራቶቹ ብርሃን ፈጽሞ አይጠፋም። እናም ይህ ደስ እያሰኘን ይኖራል። ሐቂቃ ትክክለኛ ማለት የመስጊድ መገለጫዎች አሉ አይደል? የመስጊድ መገለጫዎች የሰው ዝም ብሎ የሰው ቁጥር መብዛት ሳይሆን መስጊድ የሚያሰኘው ዑለማዎቹ ናቸው። እና የዑለማ ችግር የለውም መስጊዱ። ይሄ መስጊድ በጣም የሚያስደስት ኺላፍ የለውም። በጣም ጸጥ ብሎ ሐቂቃ
መስጊድ መግባትህን ሴንስ የምታደርገው በጣም የምታስታውሰው እዚህ መስጊድ ስትገባ ነው። ሌላ መስጊድ ራሱ የሰው ብዛቱ አይደለም። ይሄ ጮት ማለት ብዙ ነገር ይሄ ያው በኺላፍ ላይ የሚነሱ ነገሮች አለ አይደል? የለም እዚህ መስጊድ። እዚህ መስጊድ ላይ የወደድኩት ነገር ቢኖር በመጀመሪያ የኛ መስጊድ በዑለማዎች የተከበበ ነው። ያ ደግሞ የተለየ እርካታ ለእኔ ብቻ ሳይሆን ኡማውም እድለኛው መሆኑን የማሳይ ለምን እነ ሼህ ኤልያስ እነ ሼህ ሙሐመድ ሐሰን ፈድሉ እነ ሼህ ሙሐመድ ጣሂር የመሳሰሉ በአገር አቀፍ ታዋቂነት ያላቸው አሊሞች እዛው መስጂድ አካባቢ ቤታቸውም እዛ አካባቢ በመሆኑና ከሰኞ እስከ እሁድ ድረስ ደርስ በነሱ በመሰጠቱ የዚህ አካባቢ ሙስሊም እድለኛ መሆኑ ከዚህ የበለጠ የሚያረካ ነገር የለም ብዬ ነው የምገምተው። እዚህ መስጊድ ላይ እጅግ ከሚያስደስቱኝና ከሚያስደንቀኝ ነገሮች ውስጥ እነዚህን አሊሞች ከቅርብና ከጎናቸው መሆኔ ወላሂ በጣም እድለኛ ነኝ ብዬ አስባለሁ። እኔ ለኔ በግሌ በተለይ እነዚህን የመሰሉ ወርቅዬ አሊሞችን ማግኘቴ ለኔ ትልቅ እድል ነውና አልሐምዱሊላህ ረብል ዓለሚን። ሼህ ሙዓዝ አላቸው፣ ደርስ አላቸው፣ ሼህ ኢልያስ አለው፣ ሼህ መሐመድ ሐሰን ፈድሉ አላቸው፣ አብዱራህማን አለው፣ ሼኻችን ሼህ መሐመድ ጣሂር አላቸው። በሳምንት 4 ቀን ያው ተጅሪድን ቡኻሪ እየጨረስን ያለ ነው አሁን አልሐምዱሊላህ። ያው في علم الحديث ሌላ ኪታብ ልንጨምር ነው ልንቀጥል ነው እስካሉ ድረስ ማለት ነው። ከዛ ቀጥሎ የሚሰጡ ዒልሞች ሉቃ ይሰጣል። ሼህ ኢልያስ ካሁን በፊት ሰርፍም እያስቀራን ነበረ። አሁን ደግሞ አንዳንድ ፊቅህ ኪታቦችን እያስቀራን ያለው። ሼህ መሐመድ ጣሂር ቡኻሪ ብያለሁ ተጅሪድ ሙክተሰሩን እያስቀሩ ነው ያሉት። ሼህ መሐመድ ሐሰን ፈድሉ ማታ አላቸው። ሼህ ሙዓዝ ሁሌ አጫጭር መልእክት አላቸው፣ ኪታብም አላቸው፣ አጫጭር መልእክት አላቸው። ለምሳሌ ጠዋት ሱብሒ ደስ የሚልህ 3 ኢማሞች ነው ያሉን። 3ቱም ኢማሞች ሕፋዞች ናቸው። 3ቱም በሳምንት በየተለያየ ቀን ነው የሚያሰግዱን። ይሄ ራሱ በጣም ይሄ ውስጥህን የሚፈጥርልህ ነገር አለ የ3ቱም ቁራ ስትሰማ ማለት ነው። أعوذ بالله من الشيطان الرجيم لا يكلف الله نفسا إلا وسعها لها ما كسبت وعليها ما اكتسبت ربنا لا تؤاخذنا إن نسينا أو أخطأنا ربنا ولا تحمل علينا إصرا كما حملته على الذين من قبلنا ربنا ولا تحملنا ما لا طاقة لنا به واعف عنا واغفر لنا وارحمنا واعف عنا واغفر لنا وارحمنا أنت مولانا فانصرنا على القوم الكافرين. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. قد أفلح المؤمنون الذين هم في صلاتهم خاشعون والذين هم عن اللغو معرضون والذين هم للزكاة فاعلون والذين هم لفروجهم حافظون إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين فمن ابتغى وراء ذلك فأولئك هم العادون والذين هم لأماناتهم وعهدهم راعون. ወጣቶቻችን የምድር ሸክም እንዲሆኑ አንፈልግም። እነሱ መሆን የለባቸው። የመሬት ሸክም የተባሉት ጠዋት ቁርስ ያስታውሳሉ፣ ቀን ምሳ ነው፣ ማታ እራትና እንቅልፍ ነው። ከዛ ደግሞ ሌላ ስሜታቸውን በህገወጥ መንገድም ቢሆን የሚያረኩበትን ብቻ ነው የሚያስቡ።
አይናቸው አይቶ የሚደሰትበት በጆሮ ሰምቶ የሚደሰት ሳቅ መሳቅ እንጂ እቅድ አላማ ለወደፊቱ የት መድረስ አለብን ለራስስ ምን ላዘጋጅ የሁለተኛ ዓለምስ የዚች ዓለምስ ምን ታሪክ አስቀምጬ ልሂድ የሚል አቋም የላቸው እነዚህ የምድር ሸክም ነው ብቻ ልጆቻችን አንዱ ቁጥር የመጀመሪያ ራሱን ጠቅመው ወደ ሌላ የሚሸጋገር እንዲሆኑ ጥቅም ሲባል በዋነኝነት ጥቅም ደግሞ የአኺራ ጥቅም ነው የዘላለሙ ቤትና ግዛዊ ቤት ይለያል እዚህ ቢደላም ቢከፋም ይታለፋል ያኛው ግን መሄጃ የለውም ስቃይ ላይ የተደረገ እሳት የተባለ እድሜ ልክ እሳት ነው የሚበላ የሚጠጣ የሚለበስ የሚታይ የሚሰማ እሳት ነው አላህ ይጠብቀን ደስታ ያገኘው ደግሞ ሁሉ ነገሩ ጀነት ነው ስለዚህ ታሪክ አስመዝግበው እንደሄዱ ልጆቹ በጊዜያቸው እንዲጠቀሙ አልባሌ ቦታ እንዳይውሉ በተለይ ደግሞ ለዲን ዕውቀት ላይ እንዲሰማሩ ያወቁትን ደግሞ ወደ ተግባር እንዲቀይሩ እንፈልጋለን ከልጆቻችን ይሄ ነው እኔ ከነሱ አደራ የሚላቸው እንግዲህ ብዙ ጊዜ ምን አለ መሰለህ አሁን ትልቁ ችግር ወጣቱ ባልባሌ ነገር ላይ በሞባይሎች ላይ ከፍተኛ ሶሻል ሚዲያ ላይ አጠቃቀሙ ላይ ከፍተኛ ትኩረት በማድረግ መስጊዳችን ላይ ትንሽ እንቅስቃሴ በየመስጊዶቹ የምታያቸው ወጣቶች እንቅስቃሴ ትንሽ ተዳክሟል ይሄ ደግሞ አባቶች ወላጆች የአካባቢ ሙስሊም ህብረተሰብ እነሱን ወደ መስጊድ በማምጣትና በማንቃት በማስተማር ለወደፊቱ ከኛ ከአባቶቻቸው ተቀብለው መስጊዶችን በጥንቃቄ እንዲያደርጉ እንዲይዟቸውና እንዲያደርጓቸው ይደረግ ጥሩ ይመስላል ብዬ አስባለሁ ይሄ በጣም ትልቅ ነገር ነው ከዚህ በፊት ሰው ከሰው ጋር ሲገናኝ ነው መልእክት የሚተላለፈው እኔ ጋር የነበረው ወሬ ምሰማ አንድ ወንድም በአካል ከኔ ጋር ሲገናኝ ነው ዛሬ ደግሞ አላህ ከሰጠን ጸጋዎች አንድ ግለሰብ የሚናገረው ዓለምን ሊያዳርስ ይችላል ጊዜውንም ጠብቆ በተሰጠውም ጸጋ እየተጠቀሙ ነው በአንጻሩ ደግሞ ጉዳት ያለውን ጥንቃቄ እያደረግን ማሄዱ በጣም አስፈላጊና መልካም ነገር ነው ከነዚህ መካከል ሚዲያ ትልቅ ስራ የሚሰሩ አንድ አካባቢ የታየ መልካም ነገር ለሌላ አካባቢ ተሞክሮ ይሆንና ውጤት ላይ ሊያደርስ ስለሚችል እንዲህ አይነት ብዙውን ጊዜ ዑለማዎቻችን በየቦታ ታሪክ የሰሩት ጀብዱ የሰሩት ተቀብረው ነው ድምጻቸው አይሰማም ታሪካቸው አይታወቅም ወደ ቀጣዩ ትውልድም አይሸጋገርም ነበር ዛሬ ደግሞ አልহামዱሊላህ ወጣቶቻችን አላህ አዘጋጅቶ እንደናንተ አይነቱን አሁንም ቢሆን የተደበቀ ብዙ ነገር አለ በግለሰብ ደረጃ ጀብዱ የሰሩት ግን ስማቸው እንኳን የማይታወቁ ዑለማዎች አሉ ዳዒዎች አሉ የተሰሩ ጀብዱ ስራዎችም ደግሞ ያልተገለጸ ሌላ ሰምቶ ያንን ታሪክ እንዲከተል ታሪክ ብዙውን ጊዜ ለሰው ልጅ ሁለት ታሪክ ነው ጥሩ ታሪክ አለ መጥፎ ታሪክ አለ ጥሩ ታሪክ ስንሰማ የነሱን አራያ ተከተን እነሱ ሰርተን ተጠቃሚ እንሆናለን መጥፎ ታሪክ ስንሰማ ደግሞ ያንን መጥፎ ሰርቶ መጥፎ እድል ያጋጠማቸውን ሰዎች ስናውቅ እንርቃለን ይሄንን የሚያስተላልፈው መድረክ ደግሞ ሚዲያ ነው ስለዚህ ይሄ ቆንጆ ነገር ነው ጥሩ ነገር ነው ቀጥሉበት በጣም አስፈላጊና ወሳኝ ነው ይመለው ማሻአላህ በጣም የሚያስደስት ነገር ነው እንደዚህ አይነት ነገሮች በየመስጊዱ ቢጠናከሩ መስጊዶች ያሉበትን ሁኔታ እየገቡ ቢያዩና ቢመለከቱ ለሌላው ህብረተሰብ ጥሩ አስተማሪ ይሆናል ብዬ ስለማስብ ይሄ ነገር በዚህ ብቻ መቆም የለበትም ሁሉም ጋር መቀጠል አለበት ሁሉም ጋር እየዞሩ ያሉትን ችግሮች ፈልፍሎ በማውጣት ጥሩ ነገር ያስተካክላል ብዬ አስባለሁ ኢንሻአላህ እኔ አሁን በዚህ ዙሪያ ያለኝ ምንድነው ይሄ የመጀመሪያው ቢሆንም ምንድነው የዚህ አይነት ፕሮግራም ማለት እኛንም ያነሳሳናል በተለይ አሁን እዚህ ያለን ኮሚቴዎች ምንድነው ይሄ የዚህ ጥያቄ በቀረበ ቁጥር ምንድነው ለሚቀጥለውም ደግሞ በምን አይነት ራሴን ላዘጋጅ ተብሎ ሰው ራሱ ማዘጋጀት እንዳለበት ነው በመጨረሻም መስጂድ አደራ ነው ማለት ፈልግን በቻልነው አቅምም አደራውን የተሸከሙ ኢማሞችን ድምጽ እናሰማለን በራሳቸው እጅ የገነቡትን ሰዎች እናዳምጣለን በማይረሱ ትዝታዎች መስዋዕትነቶችና ታሪኮች ውስጥ እንዘዋወራለን አሁን ኃላፊነቱ የኛ ነው መጠበቅ መሙላት በሌሎች ትግል የደረሰንን ብርሃን ማክበር ምክንያቱም መስጂዶቻችን ሲከበሩ ማህበረሰባችን ፈጽሞ አይወድቅም አላህ የመስጂድ ሰዎች ብርሃኑን ጠባቂዎችና ከኛ በላይ ለሚኖሩት ግንበኞች ያድርገን ይህ መስጂዳችን ነው ይህ የኛ ታሪክ ነው ይህ የኛ ኃላፊነት ነው እናም አላህ ካለ በሌላ መስጂድ ታሪክ ዳግም እንገናኛለን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ فلأنصرن الحق حتى أنني أسقو على ساداتكم بطعاني